በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርን እናመሰግነዋለን። እግዚአብሔር ስለሰጠን ጊዜ፣ ስለ ጥበቃው ሁሉ ክብር ሁሉ ለእርሱ ስለሚገባ በጌታችን በኢየሱስ ስም ከዘላለም እስከ ዘላለም ለእርሱ ብቻ ክብር ይሁን። እናንተም እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ። ጌታ በነገር ሁሉ እንዲናገረን ቃሉ በእኛ ሕይወት ውስጥ ትርጉም ያለው ውጤት እንዲያመጣ እንጸልያለን። ልዑል አባት ሆይ በልጅህ በጌታችን በኢየሱስ ስም እናመሰግንሃለን። ክብርና ምስጋና ላንተ ይሁን። ባሪያዎችህ ጌታ ሆይ በስምህ ከምስራቅ ከምዕራብ ከደቡብ ከሰሜን ባንተ እግዚአብሔር ሆይ እረፍት ስላገኘን ልናመሰግንህ፣ ደግሞም ጌታ ሆይ እንደገና ልንሰማ ልናመልክህና ልናገለግልህ በፊት ተሰብስበናል። እንዲህ ያለ እድል ስለሰጠህን ክብርና ምስጋና ላንተ ይሁን። ጌታ ሆይ ስለ እያንዳንዳችን እናመሰግንሃለን። እግዚአብሔር ሆይ ስለ ጥበቃ ሁሉ፣ ስለ መግቦትህ ጌታ ሆይ ወደዚህ እንድንመጣ ሙሉ ጤና ስለሰጠህን ስለጠበከን እጅግ አድርገን እናመሰግንሃለን። ክብር ሁሉ ላንተ ይሁን። ጌታ ሆይ በብዙ ምስጋና በብዙ ውዳሴ በመካከላችን አለ። እግዚአብሔር አባታችን እኛም ምስጋና ይዘን ውዳሴ ይዘን በፊትህ ቀርበናል። ምስጋናችን፣ ልመናችን፣ ጸሎታችንና ምልጃችን በጌታችን በኢየሱስ ስም ወደ አንተ ይድረስ። እግዚአብሔር አባታችን የህሊና ንጽህና ምሰጥ አንተ ነህና በህሊና በፊት ንጹህ ሆነን ቃልህን እንድንሰማ ለምንሰማውም ቃል ትክክለኛውን ምላሽ እንድንሰጥ ጌታ እግዚአብሔር ሆይ ከሰማንም በኋላ እንድንኖርበት እንድትረዳን በጌታችን በኢየሱስ ስም በፊት እንጸልያለን። ጌታ ሆይ ረድኤትህ ሁሉ በጌታ በኢየሱስ ስም ወደዚህ ይፍሰስ። ስፍር ቁጥር የሌለው በረከትህ በጌታችን በኢየሱስ ስም በእኛ መካከል ይፍሰስ። በመንፈስህ በእኛ መካከል ተመላለስ። ጌታ ሆይ ወገኖቼ አንተን ተጠምቶና ተርበው አንተን ለመስማት ወደዚህ መጥቷልና እባክህን ራስ ጌታ ሆይ ለወገኖቼ እንደሚገባ ቃልህን እንድትናገር በጌታ በኢየሱስ ስም በፊትህ እንጸልያለን። ጌታ ሆይ በሰው ቋንቋ ደግሞም ግድፈትና ክፍተት ባለው አነጋገር በፊቴ የምናገር ሰው ነኝና እባክህን ወገኖቼ ጌታ ሆይ ለቃልህ አጸፋዊ ምላሽ እንዲሰጡ እንድንረዳ ሁላችንም እንድናስተውል በቃልህ እንድንባረክ ከዚህ ቀደም ወደ አንተ ከቀረብንበት ጊዜ ይልቅ የበለጠ እንድንቀርብህ እንድትረዳን እንለምናሃለን። ይህን ሁሉ ስለምታደርግ ክብርና ምስጋና ላንተ ይሁን በጌታችን በኢየሱስ ስም አሜን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ለኛ ያለውን ሐሳብ ደግሞ ዛሬ ያካፍለናል። ምክንያቱም እግዚአብሔር በክርስቶስ ኢየሱስ ስለጠራን አንድ ጊዜ ጠርቶ የሚተው ሳይሆን የእግዚአብሔር ቃል እንደሚል እግዚአብሔር በመካከላችን ሊኖር በመካከላችን ሊያድር ወደዚህ መጥቷልና እኛም በክርስቶስ ውስጥ ነው ያለነው። ክርስቶስም በእኛ ውስጥ ይኖራል። እየታከምን እየተፈወስን የበለጠ እግዚአብሔርን እየተረዳን ወደ እርሱ እንድንቀርብ በስሙ ተጠርተናልና ከእግዚአብሔር ዘንድ ታላቅ ተስፋ አለን። እግዚአብሔር ዛሬም እንደሚናገረን እንደሚረዳን ክብርና ምስጋና ለእርሱ ይሁን። እናንተ ዝግጁዎች ናችሁ? እግዚአብሔር እንደሚናገር ደግሞም ለሚናገረው እግዚአብሔር ሲናገር ንስሐ እንድንገባ አንዳንድ ጊዜ ተግሳጽ እንዲሁም ዘለፋ ወደኛ ያመጣል። እግዚአብሔር ይገስጻል ደግሞም ይዘልፋል። ምክንያቱም የእውነተኛ ልጅና የእውነተኛ አባት ግንኙነት እንደዛ ስለሆነ ደግሞም ይመክራል። ለምን? አምላካችን እግዚአብሔር እውነተኛ መካሪ ስለሆነ የምክርም የእውቀትም ምንጭ ስለሆነ እንዲሁም ያጽናናናል የማጽናናት ምንጭ ስለሆነ ስለዚህ እኛ በጣም ባለጠጎች ነን ማለት ነው። እግዚአብሔር ቃሉን ወደኛ ሲያመጣ ያለ አንዳች ምክንያት ቃሉ ወደዚህ ስለማይልክ በአንድም በሌላ በቃሉ ብዙ በረከት እንቀበላለን። ዛሬ የምንማማርበት
ርዕሰ ጉዳይ ተስፋን የሰጠ የታመነ ነው። ተስፋን የሰጠ የታመነ ነው። ርዕሱ እንዳይረዝም ነው እንጂ ይፈጽማልና ብዬ ቀጥዬበታለሁ። እግዚአብሔር ተስፋን ይሰጣል ደግሞም ይፈጽማል። ይሄን የማድረግ ኃይልም ችሎታም አለው። እግዚአብሔር ተስፋ የመስጠት የሰጠውንም ተስፋ የመፈጸም ኃይል ጉልበት አለው። ሰዎች ተስፋ ሊሰጡ ይችላሉ፣ ግን ውስንነት አለባቸው። መጽሐፍ ቅዱስ በተስፋ ቃልና በፍጻሜ የተሞላ የእግዚአብሔር መጽሐፍ ነው። እንደምናውቀው ከእግዚአብሔር ቃል ስለሆነ የምንማረው ይህ የእግዚአብሔር መጽሐፍ በብዙ ተስፋዎች የተሞላ ነው። ተስፋዎች ብቻ የያዘ ሳይሆን እውነተኛ ከመሆኑ የተነሳ ፍጻሜዎቹንም ጭምር ያሳየናል። በተኖረ በተፈጸመ እየተፈጸመ ባለ ወደፊትም ሊፈጸም ባለ እምነት ውስጥ ነው ያለነው። ስለዚህ ወደ ኋላም እንማራለን፣ ዛሬም እንማራለን፣ የወደፊቱንም እንማራለን። አምላካችን እግዚአብሔር የትላንትና የዛሬም የነገም አምላክ ስለሆነ ስለዚህ የእግዚአብሔር ቃል እንዲህ ባሉ እውነቶች የተሞላ ነው። በዚህ መሰረት የእግዚአብሔር ቃል ወደፊት የሚፈጸመውን ተስፋ የያዘ ወይም ደግሞ በእግዚአብሔር ተስፋዎች የታተመ መጽሐፍ ነው። ዛሬ ከተስፋዎች ሁሉ ዋና የነበረውን ወይም የመድኃኒታችን የኢየሱስ ክርስቶስን ወደዚህ ዓለም መምጣት እንዴት ፍጻሜ እንዳገኘ እንመለከታለን። ለምን? ያለፍነው ታሪክ ሳይሆን የምንኖረው ሕይወት ስለሆነ ወደፊትም ፍጻሜን የምንጠብቅ ሰዎች ነን። ይሄ ጊዜ ዘመነ ልደት ነው። በተለይ በዓለም አቀፍ ደረጃ እንግዲህ ክርስቲያኖች በሁለት መንገድ ዘመንን ይቆጥራሉ። በእኛ ሀገር አቆጣጠር የጌታ ልደት ታኅሳስ 29 ነው። በሌላው ዓለም ደግሞ በዲሴምበር 25 እንደሚከበር እናውቃለን። በአንድም በሌላ ሰዎች ስለ ክርስቶስ ልደት የሚያስቡበት ጊዜ ነው ይሄ ጊዜ። ታዲያ ይሄ ስለ አስተርእዮ ወይም እግዚአብሔር ስለገለጠው እግዚአብሔር በሰው መካከል እንዴት እንዳደረ የምንነጋገርበት ወቅት ነው። እግዚአብሔር ተስፋ ሰጥቶ ለመፈጸም ስለበቃ ታማኝ ስለሆነ እና ይህን የጌታችን የኢየሱስ ክርስቶስን ልደት ወይም እግዚአብሔር የሰጠውን ፍጻሜ ከራሳችን ሕይወት ጋር አያይዘን እንማረዋለን። በቤተ ክርስቲያን ውስጥ ያለፉ የእግዚአብሔር ታሪኮች ብቻ አይደለም የሚነገሩት፣ የእግዚአብሔር ሥራ ይኖራል። የእግዚአብሔር ታማኝነት ዛሬም እንደዛው እሙን ነው፣ የተረጋገጠ ነው። ለዚህ ነው የተፈጸመ ታሪክ የሆነ የተቀበልነው ያመንነው የቀመስነው ሕይወት ነው። ግን እግዚአብሔር እንዴት ተናገረ? እንዴትስ ተፈጸመ? ወደፊት ለሚሆነውስ ዋስትና ያለን ሰዎች ነን? አዎ፣ ይሄ ምስክር ስለሆነ ቅድም እንዳልኳችሁ እግዚአብሔር ተስፋ ሰጥቶ ለመፈጸም የታመነ ነው። ለምን? ሁሉን ቻይ ኃያል ስለሆነ። እግዚአብሔር በቃሉ ታማኝ ስለሆነ፣ ስለማይወላውል፣ ሐሳቡን ስለማይቀይር፣ እግዚአብሔር ስለማይለዋወጥ። እግዚአብሔር አይለዋወጥም፣ ባህሪው አይለወጥም። ሰዎች ግን የሰጡትን ተስፋ ለመፈጸም ታማኝ ላይሆኑ ይችላሉ፣ ወይም ታማኝ አይደሉም። ታማኝ ላንሆን እንችላለን። ምክንያቱም ተለዋዋጭ ስለሆንን፣ እውቀት ስለምንጨምር፣ እድሜ ስለምንጨምር፣ ወደ እርጅና ስለሚሄድ፣ ስለሚዘነጋ፣ በተለያየ ምክንያት ሰው የሰጠውን ተስፋ ሊያጥፍ ይችላል፣ ሊጸጸት ይችላል። ሰው ደካማ ስለሆነ በዚህ መሰረት ሰው ተስፋ አይደረግም። ተስፋ ያደረግነው እግዚአብሔር ግን በቃሉ የታመነ ነው ዛሬም።
ስለ እግዚአብሔር ታማኝነት የእግዚአብሔር ቃል ብዙ ይመሰክራል። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ላይ እንዲህ ተብሎ ተጽፏል። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ጠሪ ብቻ አይደለም፣ ማድረግም ይችላል። ለምን እንዲያደርግ አይባልም እግዚአብሔር። ስለዚህ የጠራን አምላክ የጠራን ጌታ የታመነ ነው። ታማኝ መሆን ብቻ አይደለም፣ ፈጽሞም ያሳየናል። ወገኖቼ የእግዚአብሔርን ታማኝነት ታማኝ ሆኖ አይተነዋል በሕይወታችን። ነገር ግን እግዚአብሔር የታመነ የሰጠውንም ተስፋ የሚፈጽም መሆኑ ብቻ አይደለም ዛሬ የምንመለከተው። እኛም ሰዎች ከመደበኛ በላይ ሆነ ማመን ከኛ ይጠበቃል። የእግዚአብሔርን ታማኝነት እዚህ ውስጥ ያለ ሰው ሁሉ ይመሰክራል ብዬ አስባለሁ። አዎ በተለይ በችግር ውስጥ በምናልፍበት ወቅት እግዚአብሔር ታማኝ ነው እንላለን። የእግዚአብሔርን ታማኝነት እንመሰክራለን፣ ለሰውም እንመክራለን። ግድ የለም እግዚአብሔር ታማኝ ነው። እግዚአብሔር ታማኝ እውነት ነው። እግዚአብሔር ታማኝ ነው። ግን ታማኙን ማመን ደግሞ በጣም አስፈላጊ ነው። የእግዚአብሔር ታማኝነት እውነት ነው። የታመነውንስ እኛ እናምነዋለን? ምን ያህል እናምነዋለን? የእግዚአብሔር ቃል እንድናምነው ዛሬ ይመክረናል። ምክንያቱም እግዚአብሔር እንኳን በእኛ በግል ሕይወት አይደለም፣ በአገዛዙ፣ በስርዓቱ፣ በመግቦቱ ሁሉ የታመነ ነው። እኛን በማዳን ውስጥ እግዚአብሔር ከሰው ጋር የነበረውን ግንኙነት ማፍረስ ይችል ነበር። እግዚአብሔር ግን ታማኝ ሆኖ ስለተገኘ ተስፋ ሰጠ። ያ ተስፋ እንዴት ፍጻሜ ያገኘ? ገናን በየዓመቱ እናስበዋለን። ልክ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ዕለት ዕለት ቀን በቀን እንነጋገራለን። ልደቱን፣ እድገቱን፣ ትምህርቱን፣ ተአምራቱን፣ ድንቅ ስራውን፣ ሕማሙን፣ ሞቱን፣ ትንሣኤውን አስፈላጊ ስለሆነ ተመልሶ መምጣቱንም እንነጋገራለን። ይህ ታማኝነት ሕያው ሆኖ ግን በእኛ ውስጥ እንዲኖር ይፈልጋል። ሁል ጊዜ በሚገጥሙን ነገሮች ሁሉ ማለት ነው እግዚአብሔር ትልልቁን ብቻ አይደለም ትንንሹንም ይችላል። ትንንሹን ብቻም አይደለም ትልልቁንም ይችላል። እግዚአብሔር ታማኝ ነው። ስለዚህ እግዚአብሔር በቃሉ መሰረት የተስፋ ቃሎቹን ለመፈጸም ታማኝ መሆኑን የጸና እምነት ሊኖረን ይገባል። እኛም ብንሆን አምላካችን እግዚአብሔር ለሰጠው ተስፋ የታመነ ነው። እኛም የጸና እምነት ሊኖረን ይገባል። ለምን? እርሱ ታማኝ ስለሆነ። ታዲያ ወገኖቼ እግዚአብሔርን ለማመን ዝግጁዎች ናችሁ? ግድ የለም እንደገና ይታመናል እግዚአብሔርን ለማመን ዝግጁዎች ናችሁ? አዎ እኔ እግዚአብሔርን ለማመን ዝግጁ ነኝ። አሁን እግዚአብሔር የታመነ አምላክ ስለሆነ ባለፈው ታሪክ ብቻ አይደለም፣ በሚመጣውም ዓለም እግዚአብሔር የታመነ አምላክ ነው። ወደፊት በሚሆኑ በእያንዳንዱ ነገር የእግዚአብሔር ቃል ያንን ስለሚነግረን ታዲያ ይህ ጉባኤ እግዚአብሔርን ከመደበኛ በላይ ለማመን ዝግጁ ሊሆን ይገባል። ከመደበኛ በላይ ማለት ምን መሰላችሁ? ሰዎች ሃይማኖት ይኖራቸዋል፣ ክርስቲያን ሊባሉ ይችላሉ። እግዚአብሔርን ማመን፣ እግዚአብሔርን ትረስት ማድረግ፣ በሁለንተና ራስን በርሱ ላይ መጣል ግን የሁሉም ሰው አይደለም። ለምን? አስቀድሞ ስለተሰጠው ተስፋም እኮ መላው እስራኤል አማኝ አልነበረም። በመጨረሻም እውነተኛው እስራኤል ኢየሱስ ብቻ ነበር። እውነት ነበሩ እንዴ? ለሺህ ዓመታት ሕግና ነቢያትን መዝሙራትን የያዙ አማኝ ሆኖ አልተገኙም። በጣም ከሚደንቀው ነገር መካከል በእስራኤል ካህናት እያሉ፣ ሹማምንት እያሉ፣ ጸሐፍትና ፈሪሳውያን እያሉ፣ የመጻሕፍት ሰዎች እያሉ ለመሲሁ
የሩቅ ምስራቅ ማለት ከምስራቅ ዓለም የመጡ ሰዎች ናቸው ሊሰግዱለት ሕፃኑን ያፈላልጉ የነበረው ማለት ነው። የሚሰግድ ጠፍቶ ነው። እግዚአብሔር አንዳንድ ጊዜ እንዲህ ይናገራል ማለት ነው። ከዚህ ቢያጣ ከሌላ ቦታ አያጣም፣ ግን ከዚህ እንዳያጣ እምነት ዛሬ እግዚአብሔር በእውነት እግዚአብሔር እምነትን በውስጣችን ያኑር። ለምንድን ነው ይህንን የምንለው? ታሪካዊ ዘገባዎችን በወንጌል የተጻፉትን በክርስቶስ ኢየሱስ የሆነልንን ነገር ብዙ ጊዜ እናስተምራለን፣ እናቀርባለን፣ እናነባለን። ያ ሕያው መሆኑን ግን በሕይወታችን ውስጥ እንረሳዋለን። ዛሬም ሕያው ነው። አንዳንድ ጊዜ እንዲህ እናስባለን፣ ያኔ እግዚአብሔር የኤርትራን ባህር ሲከፍል ከሕዝቡ መካከል አንዱ በሆንኩ እንደ ማርያም ከበሮውን በመታው ብለን ልንመኝ እንችላለን። ምኞቱ መጥፎ አይደለም። አንዳንዴ ከ12ቱ ሐዋርያት መካከል አንዱ በሆንኩ እንላለን። ወይም ተአምራትና ድንቅ ሲሰራ የምናነበውን የመጽሐፍ ቅዱስ ክፍል እያስብን ያኔ በኖርኩ እንላለን። በነገራችን ላይ ያኔ የነበረው እግዚአብሔር ዛሬ አለ። እንደዚህም አይባልም። ምክንያቱም የታሪክ ባለቤት የሆነው ራሱ እግዚአብሔር ዛሬም ሕያው ነው እኮ በእኛ መካከል አለ። ዛሬም አዲስ ታሪክ መስራት ይፈልጋል እግዚአብሔር። ዛሬም ታማኝ ሆኖ መታየት ይፈልጋል እግዚአብሔር። እግዚአብሔር የኤርትራን ባህር እንደከፈለ፣ በአማሌቅ ፊት ለእስራኤል እንደተዋጋ፣ ዮርዳኖስን እንደከፈለ፣ ኢያሪኮን የሰው እጅ ሳይነካ እንዳፈረሰ ዛሬም ማፍረስ የሚፈልገው ነገር አለ። ለምን? ዛሬም ብርቱ ነው። ዛሬም ታምር ማድረግ ይችላል። ዛሬም ኃያል ነው። ዛሬም ታማኝ ነው። በእውነት ያለፈውን ታሪክ አይደለም መመኘት ያለብን። እንደውም ደስ ይለን ይገባል። ይከርማል። ያኔ እንዴት ስትሰራ ነበር፣ ዛሬም ትሰራለህ እያለ ከሱ ጋር መኖር ይገባናል። ልንደነቅ ይገባል። ዘመን አያልፍበትም፣ እሱ ጊዜ አያልፍበትም። ክብር ለሱ ይሁን። ስለዚህ አምላካችን ሕያው አምላክ ነው። የታመነ አምላክ ነው። የገባውን ተስፋ የሚፈጽም አምላክ። ስለዚህ ወገኖቼ ምንም እንኳ ተስፋን የሰጠ የታመነ ቢሆንም ተስፋ ተቀባዮች ያመኑ ሊሆን ይገባል። እኛ ተስፋን የተቀበል ያመን ልንሆን ይገባል። እምነታችንን በእርሱ ላይ ልንጥል ይገባል። ታዲያ ይህንን እንዴት ምንድነው? የእግዚአብሔር ቃል ሕያው ቃል ነው የሚሰራ የእግዚአብሔር ቃል ስለሚመሰክር እግዚአብሔር እንዲህ እኮ ነው የሚያደርገው። በአንድ መጽሐፍ ክፍል ያለውን የሆነ ዘመን ታሪክ እየሰማን ተመሳሳይ ታሪክ ጉባኤ ውስጥ ይሰራል እግዚአብሔር ማለት ነው። እንደዛ ነው የእግዚአብሔር ስራ። ስለዚህ የጌታችን የኢየሱስ ክርስቶስ ልደት ወይም የመሲሁ አመጣጥ በእግዚአብሔር ቃል ውስጥ ዋና የተስፋ ቃል ነው። ይህ የተስፋ ቃል እንዴት እንደተፈጸመ ወይም የዳንበት ምስጢር፣ ዛሬ ያለንበት እምነትና ሕይወት፣ ከእግዚአብሔር ጋር የተዋወቅንበት መንገድ በእግዚአብሔር ቃል እንዴት እንደተጻፈ እሱን በፍጥነት አሳያችኋለሁ። እያንዳንዱን እሱ ላይ ተመስርተን እምነታችንን ደግሞ እናበረታለን። እኛ እግዚአብሔር በእውነት ያኔ እንዲህ ተናግሮ ነበር፣ ዛሬም ደግሞ እንደተናገሩ ይፈጽማል እያለ ማለት ነው። አዎ በእግዚአብሔር መጽሐፍ በመጽሐፍ ቅዱስ ስለ አዳኙ ስለ ክርስቶስ ስለ መሲህ ማለት ነው ስለ ተቀባው አስቀድሞ የተሰጠ ተስፋ እጅግ ብዙ ነው። ከዛ ውስጥ ጥቂቱን አስታውሳችኋለሁ። የመጀመሪያው ስለ አዳኙ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ቁስለኛውን ድል አድራጊ እናያለን። ቁስለኛ ነው ግን ድል አድራጊ፣ የቆሰለ የደማ የታመመ ግን ድል የሚያደርግ እንዲህ ተብሎ ተጽፏል። በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይህ የመጀመሪያ ተስፋ ነው። ይህ ተስፋ በእግዚአብሔር የተሰጠ ተስፋ ነው። አዳኙ የጥንት ጠላት የሆነውን እባብ
ዘንዶ እንዴት እንደሚረግጥ ድሮ እኮ አይደለም ይረግጥ፣ ዛሬም ይረግጣል። በነገራችን ላይ በአማኞች ሕይወት ውስጥ ሆኖ ቆስሎ ታሞ ያድናል የሚል ክፍል ነው የምናገኘው እዚህ ጋር። በእርግጥ ይሄ ተስፋ ነው? ተስፋ አይደለም፣ ተስፋ ነው። በፍጻሜ ላይ ነው ያለነው። በእውነት እግዚአብሔር የታመነ ነው። እንዴት ፍጻሜ እንዳገኘው ወደፊት እናያለን። ልብ በሉ። አሁን መጽሐፍ ቅዱስ የእግዚአብሔርን መጽሐፍ እየተከታተልን እናያለን። እግዚአብሔር ልክ እንደዚሁ ለአብርሃም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 እስከ 3 የአሕዛብን በረከት ይናገራል። አዳኙ የአሕዛብ በረከቱ ነው። መጀመሪያ የቆሰለ ድል አድራጊ ሆኖ ነው የተገለጠው። ይቀጥልና የአሕዛብ በረከት ይሆናል። እግዚአብሔርም አብርሃምን አለው ከአገር ከዘመዶችም ከአባትም ቤት ተለይተ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ ባንተ ይባረካሉ። ገና ለአንድ ሰው የተነገረ የተስፋ ቃል ነው ይሄ። አብርሃም ከከለዳውያን ኡር በተጠራበት ብቻውን እግዚአብሔር ተስፋን በዚህ ሰው በኩል ወደ ዓለም ማስገባት ፈለገ። ለምን? ይህ ክፍል እግዚአብሔር የአሕዛብ ብርሃን አድርጎ አዳኙን እንዴት እንደሚልክ ይነግረናል። ዘላለማዊና ወደር የለሽ ንጉሥ እንደሆነ ደግሞ በሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 13 ተስፋ እንዲህ ተነግሯል። እድሜህም በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። ሕዝቡን አርነት ያወጣል። ይሄም ተስፋ ነው። የእግዚአብሔር ቃል እንዲሁ በመዝሙር ምዕራፍ 22 ቁጥር 16 እስከ 18 በመከራ ውስጥ የሚያልፍ አዳኝ እንደሆነ ያሳየናል። ብዙ ውሾች ከቦኛልና የክፋተኞች ጉባኤም ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ይህም ተስፋ ነበር ወይም ደግሞ ትንቢት ነበር በአዳኙ ላይ እንዴት እንደሚሆን፣ እንደ ተስፋ ቃሉ ለሚያድናቸው እንዴት እንደሚቆስል። ይህስ በስቷል ብሎ እግዚአብሔር የተስፋውን ቃል ቀይሯል። እግዚአብሔር ታማኝ አምላክ ነው። እንዲሁ በነቢዩ በኢሳይያስ ምዕራፍ 9 ቁጥር 6 እስከ 7 ባለማዕረጉና የተስፋው ሕፃን እንዲህ ተነግሯል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይሄንን ያደርጋል ይላል። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር በየዘመኑ ተስፋውን ያጸና ነበር ማለት ነው። ታማኝነቱን ነው እያየን ያለ ነው። እነዚህ ክፍሎች ለብዙዎቻችን እንግዳ አይደሉም። ነገር ግን እግዚአብሔር በመጽሐፉ፣ እግዚአብሔር በቃሉ፣ እግዚአብሔር በሰጠው ተስፋ ጽኑ ነው። ለዛም ነው የምናምነው። ለዛም ነው ከኛ አጸፋዊ ምላሽ ዛሬ የምንሰጠው። እንዲሁ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ መከራና ስቃይ እንዴት አዳኙን እንደሚያደቀው የእግዚአብሔር ቃል ይናገራል። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። መከራ ያደቀቀው አዳኝ። ዘካርያስም በትንቢቱ እንዲህ ይላል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ
ወደ አንቺ ይመጣል ንጉሳችን። ይሄም ተስፋ ነው። መድህን ተወለደ። በሉቃስ ወንጌል ምዕራፍ 10 ቁጥር 11 ላይ እንዲህ የሚል ቃል እናነባለን። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለምን? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ክርስቶስ ተወለደ ማለት። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል የእግዚአብሔርን ሥራ ይናገራል። የእግዚአብሔርን ታማኝነት ይነግረናል። እግዚአብሔር የሰጠውን ተስፋ ይፈጽማል። እነዚህ ሁሉ የታወቁ ናቸው። በእርግጥ ወገኖቼ ሁል ጊዜም የእግዚአብሔርን ቃል ወደ ኋላ ተመልሰን የምናየው የምናሰላስለው ሕያው ስለሆነ ባለቃሉ ስላልተለወጠ ዛሬም የሰጠውን ቃል የሰጠውን ተስፋ ስለሚፈጽም ታማኝ ስለሆነ ቃሉ ስለሚመሰክርለት ለዛ ነው እንዲህ የምናየው። በሕግና በነቢያት በመዝሙራት ስለኔ እንዲህ ተጽፏል፣ እንዲህ ተነግሯል ይል ነበር ጌታ። ዛሬ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን በስሙ ንስሐና የኃጢአት ስርየት የሚሰበከው አስቀድሞ በመጽሐፍ ስለተጻፈ ነው። የተሰጠው ተስፋ ፍጻሜ እያገኘ ነው። እንዴት እኛ የክርስቶስ ልንሆን ቻል? እንዴት የእግዚአብሔር በረከት ተካፋይ ሆን? እኛ አሕዛብ ነን፣ በዘራችንም በወገናችንም ደግሞ ኃጢአተኛ ነን፣ እግዚአብሔርን የማንፈልግ መጻተኞች ባዶዎች። እንዴት ወደዚህ ክብር ልንደርስ ቻል? እግዚአብሔር አስቀድሞ ተስፋ ስለሰጠነዋ የአብርሃም በረከት ተካፋይ ስለሆን። ማን ፈጸመው? እግዚአብሔር እንደሰጠው ተስፋ ልጁ መድኃኒት ሆኖ ስለተወለደ እምነታችን የሚቆመው እዚህ ላይ ነው። ጌታ አገልግሎት ሲጀምር በገሊላ ነው የጀመረው። አሁን ያነበብናቸው በሙሉና ከዚህ በላይ በእስራኤል አእምሮ በእስራኤል ልብ ይመላለስ ነበር። ይፈጽሞ ይሆን? ምን ነው ዘገየሳ ነው ይሄ ነገር ሐሳብ ይሆን የሚል አንዳንድ ንግግሮች ነበሩ በዛን ዘመን። ጌታ ጥቂቶችን ጠራ። በዮሐንስ ወንጌል ምዕራፍ 1 ቁጥር 41 ላይ እንዲህ የሚል ቃል እናነባለን። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና እንድርያስ ነው። መሲን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ያ ተስፋ እግዚአብሔር በሕግና በነቢያት የሰጠው የእስራኤል አባቶች ሲጠብቁት የኖሩት የሰው ብርሃን፣ የሰው ሕይወት ቅድም ያነሳ ነው። ስለ ሰው ልጅ የሚቆስለው፣ የሚደቀው፣ የሚታመመው፣ የሚደማው እንደው እግዚአብሔር ሐሳቡን አጠፈ? እግዚአብሔር ሐሳቡን አላጠፈም። እግዚአብሔር ሐሳቡን አልቀየረም። በእርግጥም እኛም መሲሁን አግኝተነዋል። ክብር ለእርሱ ይሁን። አዎ መሲሁን ስላገኘን ነው በመሲሁ አንድ ይሆን ነው። በክርስቶስ የእግዚአብሔር ቤተሰብ ይሆን ነው። እኛ ምስክሮች ነን። የእግዚአብሔርን መንፈስ ስለተቀበልን በእግዚአብሔር መንፈስ ተስፋ እናደርጋለን፣ ኃይልን እናገኛለን። በዚህ ደስታ፣ በዚህ ሕይወት፣ በዚህ ሰላም፣ በዚህ ረፍት ውስጥ ነው ያለነው በክርስቶስ ውስጥ። ለምን? መሲሁን አግኝተናል። በእርግጥም ነቢያት እንደተናገሩት እኛስ ዛሬ ያመንን ብዙ የታሪክ ምስክር ስላለን ቤተ ክርስቲያን በዓለም ላይ እጅግ ስለተስፋፋች ቤተሰቦቻችንም ለክርስትና የቀረቡ ስለሆኑ ብቻ ብዙ ምክንያት ድሮ ግን ተስፋ ይደረጋል። ይሄ እግዚአብሔር ተስፋ አድርጎ የሰጠው ነገር ይታመን ነበር። ልክ ጥቂቶች ናቸው ያመኑት እንዳል ስለነሱ መመስከር ይኖርብናል። ስለ አብርሃም እንዲህ አለ ጌታ። የተስፋውን ቃል ያመኑትን ነው የምናየው።
በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ እንዲህ ያለ ጌታ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። በእምነት አይቶ የሞተ ሰው ማለት ነው። ክብር ለጌታ ይሁን። እንዲህ ያሉ አማኞች አለው ማለት ነው። አሁን እኛም ተስፋን የሰጠ የታመነ ነው አልን። የተሰጡ ተስፋዎችን አየን፣ ደግሞ ፍጻሜ ያገኘ። የኛ እምነት እንዲሁ እንደ አብርሃም የደረጀ እምነት ነው። ለሚመጣው ነገር አሁን እኮ እኛ የዘላለም ሕይወት ተስፋ ያለን ሰዎች ነን አይደል? ወደ ዘላለም ሕይወት ገብተናል። ተስፋ መሆኑን ግን አንዘነጋም። ተስፋ አይደል ማለት ለዘላለም እኮ የሚኖር ሕይወት ውስጥ ነው የገባነው ወገኖች። አልቋል። መቋጫ ወደ ሌላው ሕይወት ነው የገባነው። አሁንም በክርስቶስ ውስጥ እየታከምን እየዳንን እየበረታን ወደ እግዚአብሔር ልጅ ወደ ክርስቶስ እየቀረብን እርሱን እየመሰልን ሕይወታችን ከቀን ወደ ቀን እየጣፈጠ እየጎመራ እግዚአብሔርን እያከበረ ከሆነ በርግጥም የተስፋው ቃል በእኛ ውስጥ እየሰራ ነው። አብርሃም ውስጥ ይሰራ ነበር። ጌታም ለዚህ ነው የመሰከረለት። ገና አብርሃም በጥንት መሲሁን የተቀባውን ሳያይ በአንተ የምድር ነገዶች ሁሉ ይባረካሉ እንደተባለው ነው ያመነው ይሰው። ልብ በሉ። የዕብራውያን ጸሐፊም እንዲህ መሰክርለታል። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ከዚያም ደግሞ በምሳሌ አገኘው። ይህ ሰው አስቀድሞም የተስፋን ቃል ያመነ ነው። ለእምነት አባቶች በዚህ ክፍል በብዙ ተመስክሯል። ለዮሴፍም እንዲህ ተመስክሮለታል። በዕብራውያን ምዕራፍ 11 ቁጥር 22 ላይ ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው። ይህንን ታሪክ ታውቁታላችሁ ብዬ አስባለሁ። እግዚአብሔር የሰጠን ተስፋ አለ፣ የሚሆን ነገር። ስለዚህ ስትወጡ አጥንቴን ቤት አትተውት፣ በግብፅ አትተውት። ይሄ እኮ ትንሣኤ ሙታን ነው እንደውም የሚያመለክተው። ወደ ከነዓን መግባት ብቻ እኮ አይደለም። ወደ ከነዓን ለመግባት ብቻ ይመስላችኋል? ታላቅ ተስፋ። እግዚአብሔር ተስፋ ይሰጣል ወገኖቼ። እግዚአብሔር ተስፋ ሲሰጥ ሙሉ ተስፋ ነው የሚሰጠው። ምንም ጥርጥር የለበትም ማለት ነው። እኛም እግዚአብሔር ለሰጠው ተስፋ እንዲህ ያለ እምነት ከኛ ይፈልጋል። ተስፋውን ልንሞላ ይገባል ማለት ነው። እነዚህ በተስፋው የተሞሉ ሰዎች ናቸው። አብርሃምን ብታዩት በዚህ ተስፋ የተሞላ ሰው ነው። ዮሴፍ በዚህ ተስፋ የተሞላ ሰው ነው። ሙሴም በዚህ ተስፋ የተሞላ ሰው ነው። እንዲህ ይላል ስለርሱም በዚሁ ምዕራፍ ላይ ቁጥር 25 እና 26 ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ስለ ክርስቶስ ነው የሚለው። እያንዳንዱ እያነበብን ያለነው የእግዚአብሔር ቃል ክፍል በእውነት እጅግ ብዙ በረከት ያለው የእግዚአብሔር ቃል ነው። የእግዚአብሔር ተስፋ፣ የእግዚአብሔር ማዳን፣ እግዚአብሔር ከሕዝቡ ጋር በነበረው ግንኙነት እግዚአብሔር ለኪዳኑ ታማኝ ነው፣ ለሚናገረው ታማኝ ነው። ንጹህ ነው እግዚአብሔር። ንጹህ የሚያደርገውን ይናገራል። በዛ መንገድ ሕዝቡን ይመራል። ሕዝቡ እንዲያውቀው ራሱን ይገልጣል፣ ራሱን ያስተምራል። ለሕዝቡ ያበራል ብርሃን። ሕዝቡ በእምነት እንዲጸና ይፈልጋል። እንዲያርጎ ነው ወገኖቼ ቅድም ያነበብነው ተስፋ ያመኑ ሰዎች ተያይዞ ወደ መሲሁ ወደ ተቀባው የደረሱት።
ተስፋው ፍጻሜ አግኝቷል ብሎ ነው ሐዋርያት ደግሞ ይሰበኩን። ማቴዎስ ስለ ልደት ሲናገር ስለ ጌታችን ስለ ኢየሱስ ክርስቶስ ልደት ምዕራፍ 1 ቁጥር 22 እስከ 23 እንዲህ አለ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። ምን ይፈጸም ዘንድ? እግዚአብሔር አስቀድሞ በነቢዩ የተናገረው አለ። ይሄም ትርጓሜው ይላል እግዚአብሔር ከኛ ጋር ነው። ጌታ ወደ መቅደስም ሲሄድ ሉቃስ ደግሞ እንዲህ ይለናል በምዕራፍ 2 ቁጥር 29 እስከ 33 ሙሉ ሐሳቡ ያረጋዊ ሰው ስምዖን በመንፈስ ከዚህ ተስፋ ጋር የተሳሰረው ማለት አያችሁ። ሰፊው እስራኤል ከሩቅ ሲታይ ለሕግ ያደረ መቅደስ ያለው ስርዓት ያለው አንድ አምላክ የሚያመልክ ይመስላል። ግን ወደ ውስጥ ስትገቡ ጥቂቶች ናቸው ለካ ተስፋውን የሚከተሉት። ይሄ ሰው ማሳያ ነው። እንዲህ አለ፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው አለ። ይሄ በቃ አንተ ያን በቅድስት ድንግል ማርያም እጅ ያየውን ሕፃን ከእግዚአብሔር ዘንድ ነው ስጠብቀው የኖርኩት። ያ ተስፋ ያ እግዚአብሔር አስቀድሞ ለአባቶች የተናገረው። በነገራችን ላይ የሐዋርያት ሥራንም ብታነቡት ስብከቱ ሁሉ እግዚአብሔር አስቀድሞ በነቢያት እንደተናገረ ነው። እግዚአብሔር እንደሰጠው ተስፋ። አይ ተስፋ የሚባለውን ቆርጠን ዝም ብለን እንናገር ብንል ኖ ልብ ወለድ እኮ አይደለም። እግዚአብሔር እኮ ነው ሲሰራ የኛን ሕይወት እኛን ካወቀበት ቀን ጀምሮ ያዳነን አድርገን ልክ ነው እንደዛ እናምናለን። ግን እግዚአብሔር ገና ሳንፈጠርም ያውቀናል አይደል? የእግዚአብሔር ቃል እንደሚለው አምላካችን ምን ያህል ሰፊ ነው፣ ሁሉን የያዘ ነው፣ ሁሉን የሚያውቅ ሁሉን የሚቆጣጠር። ይህ የእግዚአብሔር መጽሐፍ ቅዱስ አንድ መጽሐፍ ነው። ብዙ መጽሐፍት ቢሆኑም ብዙ ዘመን ውስጥ የተጻፈ ቢሆንም ወደ አንድ ነገር እየመራን ነው፣ ወደ መሲሁ ወደ መድኃኒታችን እግዚአብሔር ለሰው ልጅ መድኃኒት አድርጎ ወደ ላከው አዳኝ ወደ ሆነው ወደ ፍጻሜ። አሁንም እኮ እሱን ነው የምንጠብቀው። ክርስቶስ ተመልሶ ይመጣል። አይናችን እሱ ላይ ነው ያለው። የእግዚአብሔር ቃል ይሄንን ስለሚያረጋግጥ ወገኖቼ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ እንዲህ ይላል፣ እግዚአብሔር ለሰጠው የተስፋ ቃል ይላል። እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚናገረው አሜን በእርሱ ደግሞ ነው። አሜን ነው፣ ታማኝ ነው፣ ያለውን ነገር ያደርገዋል፣ ይፈጽመዋል። እግዚአብሔር የታመነ አምላክ ነው ይላል። ታዲያ እኛ ከዚህ ውስጥ ምን እንማራለን? ሁልጊዜ ልደት ሲመጣ በጣም ደስ ይላል። ድሮ እኛ ሀገር ሲያወሩ የምሰማው የገና ጀንበር ምንድነው እንደ ገና ጫውታ ወዲና ወዲያ ትላለች አሉ። ትላለች እንዴ? እኔ አላቅም። ነውስ ባህሉ ነው? አንድ ሁለተኛ የገና ጫውታ አለ። ሶስተኛ ደግሞ ትልቅ ዳቦ ይጋገራል። ይሄ እንግዲህ ባህል ነው፣ ልማድ ነው። ልክ ነው፣ ለሐሳቡ የቀረበ ነው፣ ግን ዋና ጉዳይ አይደለም። ትንሽ ደግሞ ወደ መጽሐፍ ቅዱስ ስንጠጋ ልክ ነው፣ ታሪኩን እናስታውሳለን። ያን ጊዜ ያን ሁኔታ በተለይ እሰይ ተወለደ የሚለው መዝሙር በጣም ደስ ይላል። ግን ሕያው ነው ይሄ ዛሬ በእኛ ሕይወት ውስጥ
ይህንን ተስፋ የፈጸመ አምላክ ታማኝ አምላክ ነው ዛሬም በእኛ ልብ ውስጥ። የኛንም ችግር መጋፈጥ ይችላል። ችግራችንን መጋፈጥ ይችላል። ይህን ተስፋ የፈጸመው አምላክ ማለት ነው። ደካማ አምላክ አይደለም። ልብ በሉ። በአሕዛብ ልማድ ብዙ አማልክት ይባላል። ጥንት ብዙ አማልክት ማለት የፀሐይ አምላክ፣ የባህር፣ የምን ልጅ የሚሰጥ፣ ስራ የሚሰጥ፣ እርሻ የሚባርክ፣ ይሄ ተደብቆ እንዳይሆን ከኛ ጀርባ እግዚአብሔር አምላካችን አንድ አምላክ ነው። በሁሉ ላይ ጉልበት ያለው፣ በሁሉ ላይ ኃይል ያለው። ይሄንን ተስፋ ፍጹም ማድረግ ከቻለ መንገዳችንም በእውነት በፊቱ ፍጹም ይሆናል። በእውነት ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ምክንያቱም ከታሪኩ ከፊሉን አይደለም የምናምነው፣ ሙሉውን ነው የምናምነው። የትላንትናው ጌታ ዛሬም አለ። ለዚህ ነው የእግዚአብሔር ቃል ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ሕያው ነው አይደለም፣ ያው ነው፣ አይለዋወጥም። ትላንት አምናችሁበት ነበር አይደል? አዎ። ዛሬም እኮ እንደዛው ነው፣ እሱ አይለወጥም። ነገም ቢሆን እንደዛ ነው። እና እግዚአብሔር ለሰጠው ተስፋ እንዲህ ታማኝ ከሆነ እግዚአብሔር የኛን የኃጢአት ቀንበር ለመስበር በጥንቃቄ እንደዚህ ከሰራ የኛ ህይወት ግድ አይለውም። ዛሬስ ቢሆን ግድ አይለውም። የህዝባችን ህይወት ግድ አይለውም። የቤተ ክርስቲያን ህይወት፣ የህዝቡ ህይወት፣ የህዝቡ ኑሮ፣ የእያንዳንዳችን ነገር ግድ አይለውም ነው። ዝም ብሎ ተስፋ የሚሰጠው ዝም ብሎ ድሮ አሉ ሰባኪ ሆኖ እኛ ሀገር ገጠር ሆነን ሲመጡ ዝም ብሎ ተስፋ የሚሰጡ የምናውቃቸው አሉ። መጽሐፍን ልካለን፣ መተንም ሰብካለን፣ ድሆች አሉ እንዴ ምናምን ብርድ ልብስ ልካለሁ የሚል ነበር። አንዴ ውሸት ነው። ሁሉም አንድም ነገር አያደርጉ፣ ግን ደስ ይላል ተስፋ ሲሰጥ ማለት ነው። ብቻ ደስ ይላል ያ ሰው፣ ግን ውሸት ነው። ጌታ እንዲህ ነው የሚያደርገው። አሁን ልደት ወይም ስለ ጌታ ስለ ኢየሱስ ያለን ትውስታ የዕለት ተዕለት መሆን አለበት። ግን እንዲህ ያለውን ቀን ስናስብ እግዚአብሔር እንደ ቋጥኝ በሰው ህይወት ላይ ዛሬም ሸክም የሆነውን ነገር መጣል አይችልም። አይችልም ወገኖቼ፣ ይችላል። ብዙ ተስፋ እኮ የተቀበል ሰዎች ነን። የዘላለም ህይወትም ቢሆን ተስፋ ነው። ግድ የላችሁም። በቃ ቁላልፈን ጨርሰናል አይደለም። እውነት ተስፋ ነው። የእግዚአብሔር ቃል እንደዛ ነው የሚያረጋግጠው። ማለት በቃ ጨርሰናል ሂሳብ ምናምን ብለን ዘግተን አንዳንዴ ቀበሌስ እንዴት ቶሎ ዝጋልኝ ብለን እንደዛ አይደለም። ምንድነው ኢናጉሬት አረግ ወይም ተመረቀ። ባለፈው ዕብራውያን ላይ እንደዛ ነው። ጥሩ ነው የተማርነው። በቃ ተጀመረ ማለት ነው። አሁን መንገድ የተመረቀ ጊዜ ይሄ መንገድ ተመረቀ ከሆነ በኋላ ሊዘጋ ነው የሚባለው። ተጀመረ በቃ በዚያውን እንመላለሳለን ነው የሚባለው። ሰው ራሱ የሚያወራው በጣም እኮ አዲስ መንገድ እኮ እንዴት ያለ ግሩም መንገድ በዚህ ብትሄድ ጥሩ ነው ይባባላል። ከእግዚአብሔር ጋር የጀመርነው ህይወት እንዲህ ነው። እግዚአብሔር ተስፋ ሰጥቶ የሚፈጽም ከሆነ ጉልበት ይሆነናል ማለት ነው። ለዛሬ ህይወት፣ ለነገ ህይወት። አብርሃም እኮ ለዚህ ነው ያመነው እግዚአብሔርን። ሙሴ እኮ ያመነው ለዚህ ነው። ዮሴፍ እኮ ያመነው ለዚህ ነው። በጣም ያስደንቃል። በጣም የአንድ ሰው ደግሞ በጣም ያስደንቃል። የጌታችን እናት ልብ በሉ። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ማርያምም መልአኩ ካበሰራት በኋላ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። በጣም እኮ ከባድ ነው እኮ የነገራት ነገር። በገሊላ የምትኖር ናት። እድሜዋ እንደሚታወቅ ነው። ሰው ደግሞ የሚወለድበት ስርዓት ይታወቃል። በቃ ጌታ ነው ያለው። እኔ ምንድነኝ? እነሆኝ የጌታ ባሪያ ነኝ፣ እንደ ቃል ይሁንልኝ። በቃ አምነዋለሁ። እግዚአብሔር እንዲህ ያለ እምነት ይስጠን። ከዛ ደግሞ ይላችሁ ጥሩ ምስክርነት ኤልሳቤጥ እንዴት እንደመሰከረችላት ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ይላል። ይሄ መንፈስ ቅዱስ ነው እኮ በእሷ ደግሞ የሚናገረው መልሶ። ጌታ የተናገረው ነገር አለ።
ስለማመንሽ አንቺ ብጽዕት ነሽ። ደስተኛ ሊሆን ይችላል እንደው ምታስደንቅ አይነት ሰው ነሽ አይነት። ወገኖቼ እግዚአብሔር በሰጠን ተስፋ ለምሳሌ እኛው የክርስቲያናዊ ህይወት እየመራን ነው አይደል? ክርስቲያናዊ ህይወትን እስቲ ልሞክረው ነውስ ልክ እንደ ጌታ እናት እዚህ ጋር ጌታ ጠርቶኛል፣ አድኖኛል፣ የዘላለም ህይወት ተስፋ አለኝ፣ ከፊት ክብር ይጠብቀኛል፣ ጌታ በክብር ይመለሳል፣ እነሆኝ የጌታ ባሪያ በፊቱ ነኝ ነው ምንለውኛ። እንዲሁ እኮ ነው፣ ተመሳሳይ ነው። ግማሽ እምነት ሙሉ እምነት የሚባል ነገር የለም። መንፈስ ቅዱስ ደግሞ እንዲመሰክራል ከጌታ የተነገረለትን ከጌታ የተነገረላትን ቃል ይፈጸማል ብሎ ይሰው አምኗልና ብፁዕ ሰው ነው የሚለው መንፈስ ቅዱስ። እንዲህ የሚለን ይመስላችኋል? ለምን እኛ እኮ ይላችሁ በባህል የሃይማኖት ማህበረሰብ ስለሆን ከሃይማኖት ውጭ መሆን አንችልም። ሃይማኖት ወደንም ጠላንም በእኛ ማህበረሰብ ውስጥ አለ። ኢየሱስ ግን ይለያል። በእውነት ይለያል። በእውነተኛ እምነት ደግሞ በጽኑ ተስፋ እግዚአብሔር በተናገረው ላይ እንድንቆም ይፈልጋል። እግዚአብሔር ልዩ አምላክ ነው። እግዚአብሔር የገለጠልንም ቃል ልዩ ነው። ከእግዚአብሔር ያገኘነው ህይወት እጅግ ልዩ ነው። እኛም ልዩ ልንሆን ይገባል። በህይወታችን፣ በእምነታችን፣ በአስተሳሰባችን፣ በአመለካከታችን፣ በአካሄዳችን። አይ ነገሌም ያምናሉ ነገሌም እኮ ቤተክርስቲያን ይሄዳሉ ከሆነ እሱ አይመስለኝም፣ እንደ መጽሐፍ ቅዱስ አይደለም። እጅግ ከባድ ነገር ነው የጌታ እናት በእውነት አምና የተቀበለችው። እኛ እናምንም በነገራችን ላይ ዛሬ እንትን ቢል ታዲያ ወደ መደምደሚያው ስንሄድ አንደኛ እግዚአብሔር ለሰጠው ተስፋ ታማኝ ነው ወገኖቼ። እግዚአብሔርን የሚያማ እግዚአብሔርን የሚከስ ወይም እግዚአብሔርን የሚወቅስ አንድም የመጽሐፍ ቅዱስ ክፍል የለም። በእውነት እግዚአብሔር እዚህ ጋር ሐሳቡን ለወጠ፣ እግዚአብሔር እዚህ ጋር ከዳኝ፣ የሰጠውን ተስፋ አጠፈ፣ ዳቦ ተቆረሰ፣ ጨው ተፈረሰ ብሎ እንደዚህ ነገር የለም በእግዚአብሔር ፊት። እግዚአብሔር ንጹህ አምላክ ነው። ምንም የሚያንገራግረው ነገር የለም ማለት ነው። እና የተገናኘ ነው የተስፋ አምላክ ንጹህ ከሆነ አምላክ ጋር ነው፣ ታማኝ ከሆነ አምላክ ጋር። አሁን በክርስቶስ የእግዚአብሔርን ህይወት ተካፍለናል። በእኛ ውስጥ የእግዚአብሔር ህይወት ይሰራል ማለት ነው። መለኮታዊ ህይወት ባህሪያችንን፣ ጠባያችንን፣ አስተሳሰባችንን እየገራ መሄድ አለበት። ይኸውላችሁ የዛሬ 10 ዓመት ያለን እምነት አቋምና አስተሳሰብ ዛሬ ካለ ችግር አለ ማለት ነው። እምነትን ዝም ብለን እንዲገብተንበት ነው። ኖ እንደዛ አይደለም። ለውጥ ያስፈልጋል። ለምን? እግዚአብሔር ለሰጠው ተስፋ ታማኝና ጽኑ ስለሆነ አጸፋዊ ምላሽ ከኛ ይፈልጋል። ምን እንዳለበት እግዚአብሔር ብቻውን ታማኝ ነው። በቃ እግዚአብሔር ታማኝ ነው። ሰው ሲታመምም የሆነ ነገር ሲጎል እግዚአብሔር ታማኝ ነው። ጦርነት ሲነሳ እሺ አንተስ? ምላሽ እኮ ይፈልጋል። ታማኝነቱ ለማን ነው? ብቻውን እንዲቆመው ማለቴ ልክ ነው። እሱ ጽኑ ታማኝ ነው። ብቻውን ለዘላለም የሚኖር ነው። ጥገኛ አይደለም። ግን ከኛ ጋር ባለው ግንኙነት አንተ ታማኝ፣ አንተ ብቻ ታማኝ መሆን አለብህ ይባላል እንዴ? አጸፋዊ የእምነት ምላሽ ይፈልጋል። የጌታችን የኢየሱስ ክርስቶስን ልደት ስናስብ አቤት የእግዚአብሔር ታማኝነት! የሰው ልጅ ገና ከወደቀበት ጊዜ ጀምሮ የእግዚአብሔርን መልክ ባልከሰከሰ ጊዜ፣ በኃጢአት ባሳደፈ ጊዜ እግዚአብሔር ግን ታማኝ ነበር። ሐሳቡን አልቀየረም። እንዴት እንደሚያነሳው ነበር እግዚአብሔር ያን የሆኑ ተስፋ ይሰጥ። እግዚአብሔር እኮ ያን የሆኑ በስራ ላይ ነበር። መልኩማ ወድቆ አይቀርም፣ ወገኑ ዘመዱ ወድቆ አይቀርም። እንዴት እንደሚነሳ ተስፋ ሰጠ። ለተስፋው ደግሞ ታማኝ ነው። የሰው ልጅ ሐሳቡን እየለዋወጠ፣ የሰው ልጅ ባህሪውን እየለወጠ ወደ ኃጢአት ወደ ክፋት እንኳን ሲሄድ፣ ለምሳሌ በጥፋት ውሃ ምን አደረገ እግዚአብሔር? የሰው ባህሪ ጥፋት እየተስፋፋ ወደ አውሬነት እንዳይቀጥል አስቆመ። ቅጣት ብቻ አድርጋችሁ እንዳታስቡ። የቤተ ክርስቲያን አባቶች ግንዛቤያቸውም ይሄ ነው። ከጥንት ዘመን ጀምሮ እግዚአብሔር ለሰው ልጅ ያለው ክብር የሚያሳይበት ነው። ለምን?
መልኩ አውሬ የሆነ እንዲሄድ አይፈቅድም። በሰዶምና ገሞራ እግዚአብሔር ያን ከተማ አጠፋ። ማጥፋቱን ብቻ አይደለም የምናየው፣ እግዚአብሔር ኖ በሰው ሕይወትማ ከዚህ በላይ መቀጠል የለበት፣ መቆም አለበት። ያስቆማል እግዚአብሔር። ዛሬም እኮ በሞት ሰውን ያነሳል እግዚአብሔር። ኖ ከልክ በላይ የሄደ ነው። ማስቆሚያ የሰጠውን ተስፋ ይፈጽማል። ሰው እንደፈለገ ይሁን፣ እስቲ አንድ ቀን ተገናኝተን የምናደርገውን እናደርጋለን። የለም አባቴ ይሰራል እኔም እሰራለሁ እንዳለ ያለ ስራ የኖረበት ጊዜ የለም። እግዚአብሔር ስለኛ ይሰራል፣ ስለ መንግስቱ ይሰራል ሁሉ ጊዜ በታማኝነት ተስፋው እስኪፈጸም ድረስ። እንዲህ ባለ አምላክ እጅ ተያዝነን ነው ወገኖቼ። እያንዳንዳችን ህይወታችን በእግዚአብሔር ዘንድ ዋጋ አለው፣ ስለኛ ይሰራል። ስለዚህ እግዚአብሔር ለሰጠው ተስፋ ታማኝ ነው። ከመንገድ ሲወጣ ተፈጥሮ ዝም አይልም፣ ያስተካክለዋል። ሁለተኛ በጊዜው ይፈጽመዋል። በጊዜው ልናስቸኩለው አንችልም። በዚህ ሰዓት ብታደርገው ጥሩ ነው ብለን ሰዓት ልንሰጠው አንችልም። ደግሞም አይዘገይም። የዘገየ ይመስለናል። ብዙ የእግዚአብሔር ቃል ክፍል አለ። ስለዚህ ታውቃላችሁ ማንም አይቀድመውም፣ እሱ በጊዜው። የጌታችን የኢየሱስ ክርስቶስ ልደት ሐዋርያው በገላትያ ምዕራፍ 4 ቁጥር 4 ላይ ያስታውሰናል። በዘመኑ ፍጻሜ ይላል። ዘመኑ ሲፈጸም በጊዜ። ሶስተኛ የተስፋው ቃል ተቀባዮች እምነት ያስፈልጋል። አብርሃም ስለራሱ ብቻ አይደለም ስለኛም ያመነ ይመስላል ወገኖቼ። ይሄ ታላቅ ሰው ነው በእውነት። ሙሴም ስለራሱ ብቻ አይደለም ስለኛ ያመነ እስኪመስል ድረስ በእምነታቸው እንደነቃለን፣ እንደሰታለን። በአብርሃም በረከት ሙሴም ኃላፊነቱን በመወጣት ዮሴፍም፣ እነዚህ የእምነት አባቶች ሁሉ ጊዜ ወደ አይምሯችን ይመጣሉ። ለምን? እግዚአብሔር የተስፋውን ቃል እንዴት እንደፈጸመ እንረዳለን። ያለ ምስክር አይደለም ማለት ነው ሁሉ ነገር የሆነው። ምስክር አለው እያንዳንዱ ነገር። ስለዚህ እኛም እንዲህ ያለ እምነት ከኛ ይጠበቃል። የአብርሃም ዘመን እምነት ማየት ይገኛል ካላችሁ በጣም ሞኝ ነን። ምንም ባልነበረበት በባዶ ሜዳ ላይ ነው እግዚአብሔርን ያመነው። እኛማ ቀን ከሌሊት እኮ እግዚአብሔርን ቃል ስሙ፣ ተማሩ፣ እንዲበሉ መንፈስ ቅዱስ በህይወታችን ውስጥ ስንቱን ነገር እየሰራ ነው። ተጠያቂዎች ነን። አራተኛው ወደፊት ለሚሆነውም ነገር እግዚአብሔር ታማኝ ነው ወገኖቼ። ላለፈው ብቻ አይደለም፣ ስላለፈው ብቻ አይደለም፣ ለሚመጣውም ህይወታችን፣ ኑሯችን በእያንዳንዱ ነገር ጌታ ታማኝ ነው። አምስተኛ ምን ያህል እንደምናምነው ራሳችንን ልንጠይቅ ይገባል። እግዚአብሔር ለሰጠው ተስፋ ታማኝ ነው። ይኸው ዛሬ ቀመስነው፣ አገኘነው፣ ወደድነው፣ እንከተለዋለን የምንለውን ክርስቶስ እግዚአብሔር እንዴት ታማኝ ሆኖ ተስፋውን እንደፈጸመ ነው የምናነብበት የምናየው። ዛሬም ከኛ እምነት ይፈልጋል። የመጨረሻው ስድስተኛ ነገሮች ተቃራኒ ቢመስሉም እንኳ እርሱ ታማኝ ነው። እስካሁን ያነሳ ነው ወገኖቼ አልጋ ባልጋ አልነበረም። የአባቶችም ህይወት እምነትን የሚያጠፋ እምነትን የሚፈትን ግራ የሚያጋባ ብዙ ነበር። ስለ አባቶችም ሲመሰክር የዕብራውያን ጸሐፊ እንደዛ ነው ያለው። ስለ እያንዳንዱ ሁሉም ተፈትኗል። ስለዚህ ወገኖቼ ዛሬ በኑሮ ስንፈተን፣ በጤና ስንፈተን፣ በስራ በየትኛውም ሁኔታ እግዚአብሔር ተስፋውን አላጠፈም። ግድ የላችሁ እግዚአብሔር የታመነ አምላክ ነው። ታማኝነቱን ደግሞ በልጁ አይተናል። እንደተናገረው ጌታ ኢየሱስ ተወልዷል። እንደተናገረው ጌታ ኢየሱስ ስለኛ በደል ደቋል፣ መከራን ሁሉ ተቀብሏል፣ ስለኛ ቆስሏል። ከዘፍጥረት ምዕራፍ 3 ጀምሮ ቁስለኛ ድል አድራጊ ነው። ዛሬ በአባቱ ቀኝ አለ። ክብር ሁሉ ለእርሱ ይሁን።